ሐረግ ክፍል 143 ገነትን እዛ ክፍል ውስጥ ዘግቶ ማን ነው ጋዝ ወደ ውስጥ እንዲገባ ያደረገው? ጽዮን ወይስ ሉሊት ወይስ ደግሞ ሌላ ጠላታቸው ማን ሊሆን ይችላል ብላችሁ ታስባላችሁ? ገነት እንግዲህ ወደ ፎቅ እንድትወጣ ካደረጉ በኋላ ሽንት ቤት ዘግታ እንግዲህ ጋዝ ለቃባታለች ማለት ነው። ምናልባት ከዛ በፊት ገነት እንግዲህ ለናታን ደውላ እዛ ቤት መውጣት እንደምትፈልግና የጽዮን ጩኸትና ጭቅጭቅ እንዲሁም ስድብና ዘለፋ እንደሰለቻት እዛ ቤት መውጣት እንደምትፈልግ ከዚህ በላይ መቀጠል እንደሌለባት እየነገረችው ነበረ ለናታን። ለምንድነው ገነት ይህን ውሳኔ ልትወስን የቻለችው? ከዛ በፊት ግን እዛ ቤት መቀጠል እንዳለባትና ጽዮንን ወደ ራሷ መመለስ እንዳለባቸው ከአቤል ጋር እየተመካከሩ ነው። ያን ሁሉ ነገር ትታ ባንዴ እንዴት ነው እዛ ቤት ልትወጣ የወሰነችበት ምክንያት ምን ይመስላችኋል? እንግዲህ ኤፍራታ እዛ ቤት ወጣ ወደ ራሷ ቤት እንደተመለሰች ለገነት ነግራታለች። ገነት መጀመሪያ ላይ ኤፍራታ እዛ ቤት ውስጥ መጥፋቷ የት እንደሄደች አስጨንቋት ነበረ። በመጨረሻም እንግዲህ ስልክ ደውላ ኤፍራታ የት እንዳለችና ለምን እዛ ቤት እንደወጣች ስጠይቃት እሷም እንግዲህ ብዙ ጊዜ ደጋግማ ካሰበችበት በኋላ ወደ ቤቷ መመለስ እንዳለባትና ከናታን ጋር መኖር እንዳለባት ስላሰበች ወደ ቤቷ እንደተመለሰች ትነግራታለች። ገነትም እንግዲህ ኤፍራታ ይህን ነገር በማድረጓ በጣም እንደተደሰተችና ከዚህ በኋላም አብረው እዛ እንድትቀጥል መቀጠሏን እንደምትፈልገው ትነግራታለች። ገነትም እንግዲህ ኤፍራታ ይህን ነገር ከነገረቻት በኋላ ነበር እንግዲህ ለናታን ደውላ እዛ ቤት ልትወጣ እንደምትፈልግ የነገረችው። እንግዲህ ምናልባት ያንን ወሬ ስታወራ ለናታን ጽዮን ሰምታት ከሆነ ይህን ነገር ልታደርግ ትችላለች። ሌላኛው ደግሞ ገነትን እዛ ቤት ዘግታ እንደዚህ ልታደርግባት ትችላለች ብዬ የማስበው ሁለተኛው ነገር ደግሞ እንግዲህ ጓደኛዋ የጽዮን ጓደኛ ወደ ቤታቸው ጎራ ብላ ነበረ። ጽዮንን ማግኘት እንደምትፈልግና ልታወራት እንደምትፈልግ ጠይቃን ነበር። ገነት ግን ስለ ልጅቱ ትክክለኛ ማንነት እንድትነግራት የቤተሰቦቿን ስምም እንድትነግራት ትጠይቃታለች። ልጅቷም ግን መናገር እንደማትፈልግና ጽዮንን ብቻ ማግኘት እንደምትፈልግ ትነግራታለች። ገነትም እንግዲህ ማንነትሽ ስለማይታወቅ ለስለላ ነው የመጣሽ፣ ስለዚህ ከቤቴ ውጭልኝ በማለት ጽዮንን ሳታገኛት እንግዲህ ከቤታቸው እንድትወጣ አድርጋ አባራታለች ማለት ነው ገነት። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ሐረግ እንግዲህ ክፍል 142 ተለቋል። ክፍል 143 ደግሞ ምን ሊፈጠር ይችላል የሚለውን የምናይ ይሆናል። ገነት ትሞታለች ወይስ ከዚህ ጉር ትተርፋለች? መልሳችሁን በኮሜንት አስቀምጡልኝ። ምክንያቱም ሽንት ቤት ገብታ እንግዲህ ጋዝ ለቃባታለች። እሷም እንግዲህ ብትጮህም ስልክ ብትደውልም ያነሳላት የለም። ለመጮህ ብትሞክርም የደረሰላት ሰው የለም። እንግዲህ ምናልባት እዚህ ቤት ውስጥ የሚደርስላት ሰው ካላገኘች ገነት ልትሞት ትችላለች። ገነት ከሞተች ደግሞ ሐረግ ድራማ በጣም ነው የሚደብረው። ነገር ግን የሆነ ሰው ደርሶ ምናልባት ሊያስተርፋት ይችላል። የሆነ ሰው ደርሶ ያስተርፋታል ለማለት ራሱ በጣም ከባድ ነው። ምክንያቱም ፎቅ ከሄደች በኋላ ሽንት ቤት ነው የዘጋችበት። ሰው ማንም ሰው ያስተርፋታል ብዬ አላስብም። እንግዲህ ገነት ወይ ትሞታለች ወይ ደግሞ ትተርፋለች። ሌላ ገነትን እንዲህ ያደረገቻት ብዬ ማስበው አንደኛ ጽዮን ናት፣ ሁለተኛ ደግሞ ሉሊት ትሆናለች። ምክንያቱም ሉሊት እንግዲህ አውቃ ያበደች መስላ ገነትን በብዙ መንገድ ለማጭበርበር እየሞከረች ነው። ኦልሬዲ ሙሉ በሙሉ ገነት ሉሊትን አብዳለች ብላ ነው አምና ተቀብላታለች እንጂ ጤነኛ ናት ብላ በጭራሽ አልጠረጠረችም። ነገር ግን ሉሊት እብድ መስላ እንግዲህ ከገነት ብዙ ነገሮችን እየወሰደች ትገኛለች። እንዲሁም ገነት በተደጋጋሚ ምግብ እንድታመጣላት እየጠየቀቻት ነበር። ቤታቸው በር ላይም እንግዲህ የጽዮንን ጓደኛ ቤታቸው ካስወጣቻት በኋላ ለምን መጣሽ እንዴት የሚል ጥያቄ ጠይቃ ከቤት ካስወጣቻቸው በኋላ አንድ ወረቀት ነበር በሩ ላይ ያገኘችው። ወረቀትም እንግዲህ ምግብ አምጪልኝ፣ ምበላውን ምጠጣው ምግብ እንድታመጭልኝ ይፈልጋለሁ ብላ ጽፋ አስቀምጣላታለች። እንግዲህ ገነት የምታውቀው ሉሊት እንዳበደች ነው። መጻፍም ማንበብም እንደማትችል ሁሉን ነገር እንደረሳች ነው የምታውቀው። ነገር ግን ይሄ ደብዳቤ በጣም ግራ ጋብቷታል። ማንና እንዴት እንደተጻፈ ራሷን እየጠየቀች ነበረ። ለዚህ ጥያቄ እንግዲህ በጊዜው መልስ አላገኘችም። እሷን አሁን ላይ እንዳበደች በደንብ አምናለች ማለት ነው። ይህን ወረቀት ያስቀመጠችው ሉሊት ናት። ምሳ አምጭልኝ ያለቻት ምናልባት ገነትን የሆነ ነገር ልታደርጋት ፈልጋ ይመስለኛል። የሆነ ወጥመድ አጥምዳ ወጥመዱ ውስጥ እንድትገባ ልታደርጋት ነው ብዬ ነው ማስበው። እንግዲህ ቤታቸው ውስጥ ገብቶ እንደዚህ ሊያደርግ የቻለው እንግዲህ
ወይ ጽዮን ትሆናለች ወይ ደግሞ ሉሊት ነው ልትሆን የምትችለው። ከሁለታቸው አንዳቸው ነው ገነትን እንደዚህ ሊያደርግ የሚችለው። በይበልጥ ግን የኔ ሀሳብ የሚሄደው ወደ ሉሊት ልትሆን ትችላለች። ምክንያቱም እብድ መስላ ወደዛ ቤት በተደጋጋሚ እየተገኘች ነው። ቤት ውስጥ ገብታ ብታገኛት እንኳን በቃ እብድ እንደሆነች እና ምግብ ፈልጋ እንደመጣች ነው ገነትን ልታሳምናት የምትችለው። ብታገኛትም ምንም የሚናቃባት ነገር ስለሌለ ማለት ነው። እና ገነት ትሞታለች ወይስ ተተርፋለች? ይህንን እንግዲህ በቀጣይ ክፍል ነው የምናየው። እኔ ግን የምትሞት ይመስለኛል። ማንም ይደርስላት አይመስለኝም። ምክንያቱም ማንም ሊመጣ አይችልም። ኤፍራታም ወደ ቤቷ ሄዳለች። ስለዚህ ዳግምና አቤል ነው ሊመጡ የሚችሉት። ሌላ ሰው መጥቶ የሚያተርፋት የለም። አንድ ሊያድናት የሚችለው ዳግም ነው፣ ሁለተኛው አቤል ነው። ናታንም እንግዲህ ኤፍራታ ወደ ቤቷ ስለሄደች ቤቱ ነው የሚሄደው ማለት ነው። ገነትን ሊያተርፋት የሚችለው አቤል ወይም ዳግም ነው። ዳግም ስልክ ስደውልለት አያነሳም ነበር። እንግዲህ ገነት ልትሞትም ልትተርፍም ትችላለች። ይህንን እንግዲህ በቀጣይ ክፍል የምናየው ነው የሚሆነው። ይህን ያደረጉት ሰውም ቢሆን እንግዲህ ቀጣይ ክፍል ላይ ነው የምናየው ማለት ነው። ሌላ እንግዲህ ትዝታ ናት። ትዝታ ከእስር ልትፈታ ነው። ከእስር ተፈታሽ ማለት እንግዲህ ይህ ሰው እየሰለለ ያለው ናታንን ነው። ናታንን እየሰለለ ያለው የትዝታ ሰው ነው ማለት ነው። እሷን ስላሳሰራት እሷ ደግሞ እስር ቤት ሆና ገንዘብ እየከፈለች ሰው እንዲከታተላቸውና ሁኔታውን እንዲያጣራ እያደረገች ትገኛለች። እሷ እንግዲህ ከእስር ቤት እንደወጣች ሆቴል እንድትቀመጥ ሆቴል እንዲያዝላት እያደረጉ ነበረ። እንግዲህ ትዝታ ከእስር ቤት ከወጣች ያን ተንኮሏን ይዛ እንግዲህ ናታንን ምን ልታደርገው እንደምትችል መገመት አይከብዳችሁም። አሁን ላይ ኤፍራታና ናታን በልጃቸው ሐዘን በጣም ተጎድተው ነበር። ነገር ግን ይህንን ሐዘን ረስተው ወደ ራሳቸው ተመልሰው ህይወታቸውን መኖር እንዳለባቸው ወስነው ኤፍራታ አብራ ለመኖር እንግዲህ ወደ ናታን ሄዳለች። ነገር ግን ሌላ ስቃይ የሚመጣባቸው ይመስለኛል። ምክንያቱም ያን ደስታ መመለስ እንችላለን፣ ሌላ ልጅ መውለድ እንችላለን ብለው ነበር። ነገር ግን ይህን ደስታቸውን እንዳይመልሱ የሚያደርግ ሰው ሊመጣ ነው። አንደኛ ያፌት ለማምለጥ በጣም ብዙ መንገዶችን እየተጠቀመ ነው፣ እየሞከረ ነው። እዛ ቤት ውስጥም እንደ እብድ ሆኖ እየኖረ ይገኛል። ሁለተኛው ነገር ደግሞ ትዝታ ከእስር ከወጣች ናታንን የምታሰቃየው ይሆናል። ናታን እንግዲህ ከእስር እንደምትወጣ አያቅም፣ እንደማትወጣ ነው የሚያውቀው። ነገር ግን እነሱ ከወጣች በኋላ ወደ ሆቴል ወስደው እንግዲህ ስራቸውን ይጀምራሉ ማለት ነው። እኔ ግን ኤፍራታና ናታን በድጋሚ ስቃያቸው የሚጀምር ይመስለኛል። ምክንያቱም የሚሰልላቸው ሰው አለ። የሚያደርጉትን እያንዳንዱን ነገር እየተከታተሏቸው ነው፣ ቢኒያምም ጭምር። በዚያ በኩል ደግሞ ሉሊት እብድ መስላ እየተከታተለቻቸው ትገኛለች ማለት ነው። ብቻ አሁን ላይ ሐረግ ድራማ በጣም ዝብርቅርቅ ያለ ግራ የሚያጋባ፣ ቀጣይ ክፍል ደግሞ ምን ይፈጠራል ብሎ ለመገመት ትንሽ የሚከብድ ነገር አለው። ብቻ እንደ መጀመሪያው በጣም አጓጊ አይደለም። ቢሆንም ግን ምዕራፍ 2 ስለተጀመረ ብዙዎቻችሁ ደስተኛ ናችሁ።